የጽናት አባት ምን ማለት እንዳለበት ግራ ተጋብቷል። ምክንያቱም እንግዲህ ናሆሜ የገዛ አባቱ ጽናት ጋራ ከሆንክ እዚህም ድርጅት አትሰራም ብሎ ከቤትም ከድርጅቱም አባሮታል። ጽናትም ከስራ ተባራለች። እንዴት አባቷን ከዚህ በኋላ እንደምታደርገው በጣም ከባድ ነው። በተለይ በገዛ ልጁ ከጨከነ አቶ ተስፋዬ በጽናትም ላይ የማይጨክንበት ምንም ምክንያት የለም ማለት ነው። በጣም ጨካኝና ክፉ ሰው ነው አቶ ተስፋዬ ማለት ነው። በተለይ ግን የናሆም የበፊቱ ፍቅረኛው ናት፣ ፍቅረኛው የናሆም ማለት ነው የበፊቷ ይስቷ ናት ይሄን ሁሉ ነገር እያደረገች ያለችው። በጣም ከባድ ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬ እንግዲህ ወደ በጽናት ድራማ ላይ ተመልሼ መጥቻለሁ። በየቀኑ እየተለቀቀልን ነው። በጣም ደስ ብሎኛል። በየሁለት ቀኑ በየአንድ ቀኑ ቢለቀቅ በጣም አሪፍ ነው፣ እንደ በፊቱ ካልቆየ ማለት ነው። በጣም ደስ ብሎኛል ከምላችሁ በላይ፣ ምክንያቱም ቶሎ እየተለቀቀ ስለሆነ። እንግዲህ ጽናትም ከስራ ተባራለች። ናሆሜ በእኔ ምክንያት ነው፣ እኔ በህይወትህ ስለገባሁ ነው ይሄን ሁሉ ነገር እየሆነብህ ያለው፣ ስለዚህ እኔን ተወኝ ከኔ ራቅ የምትለው የሚለውን ቃላት ስትናገር እሱ ራሱ በጣም ነበር የተከፋው። ምክንያቱም እንዴት እንደዚህ ትይኛለሽ? እኔ ከምንም በላይ አንቺ ካለሽኝ ለኔ በቂ ነው ብሏታል ናሆሜ ማለት ነው። ቢሆንም ግን ደግሞ አባቱ በጭራሽ በናሆሜ ላይ ይህን ያህል ይጨክናል ብዬ ምንም አላሰብኩምም አልገመትኩም ነበረ ማለት ነው። ምክንያቱም አባቱ ነው የወለደው አባቱ ስለሆነ ይህን ያህል ይጨክንበታል ብዬ አላሰብኩም ነበር ማለት ነው። ግን ደግሞ አቶ ተስፋዬ በጣም ከባድ ሰው ነው ማለት ነው። በተለይ የናሆም የበፊቱ ፍቅረኛው ጋር ሆኖ አንድ ላይ ተባብረው ህይወታቸውን ሲኦል እያደረጉባቸው ነው ማለት ነው። እና በጣም ከባድ ነው። በተለይ አሁን ላይ ናሆምና ጽናት ያሉበት ሁኔታ ከባድ ነው። ፍቅረኛው ደግሞ እንግዲህ ደህና ሰው መስዬ መልካም ሰው መስዬ ሌላ ገጸ ባህሪ ተላብሼ መጥቼ እነሱ እንደሚፈልጉት አይነት ሰው ሁኜ አጣቃቸዋለሁ ብላ አቶ ተስፋዬ እየተናገረች ነበረ። በዚህ ደግሞ በጣም ፈርቻለሁ። ምክንያቱም ጽናትም አባቷም ናሆሚም ሰውን ያምናሉ። እሷን አምነዋት አሁንም ድጋሚ እንዳትጎዳቸው በጣም ፈርቻለሁኝ ማለት ነው። ከምላችሁ በላይ በጣም ነው የፈራኋት። በተለይ እቺ ልጅቷ ሰይጣን ነገር ናት። ልጅቷ ራሱ በጣም ነው የምታስበዛ። ልክ ደግሞ የምታስበው ነገር በጣም ሰይጣናዊ አስተሳሰብ ነውና ጽናትና ናሆሚ አሁን ላይ በጣም ከባድ ፈተና ውስጥ ናቸው። ለቤት አከራይዋቸው ለነ ጽናት ለቤት አከራይ ደውላ ቤት ኪራይ እንዲጨምርባቸው ሌላም ሰው ቤት ውስጥ እንዳለ ወይንም እነሱን አስወጥታ ሌላ ሰው እንደምታመጣላት ደውላ ነግራት ነበርና ይሄ ሁሉ ክፋት ለምን አስፈለገ በነ ጽናት ላይ? በጣም ከባድ ነው። እሷ ናት ናሆሜን ትታዊ ሀብታም ወንድ ተከትላ ሄደችው። አሁን ደግሞ ያንኛው ሽማግሌ ሲሞት መታ አሁን ደግሞ ናሆሜን የኔ ካልሆንክ ትላለችና በጣም ከባድ ነው ከምላችሁ በላይ ማለት ነው ቤተሰቦች እውነት ለመናገርና እናንተስ እንዴት አያችሁት ቤተሰቦች? አሁን ላይ ቤት ኪራይ የሚከፍሉት ለወጪም ለምግብም ለሁሉም ሊያጡ ይችላሉ። ናሆም ከስራ ተባሯል። በእርግጥ ናሆሜ በጣም ጠንካራ ልጅ ነው። በተማረበት ወይ በድርጅት ውስጥ ተቀጥሮ ስራ ሊሰራ ይችላል። ጽናትም ስራ ልታገኝ ትችላለች። አባትዮም ደግሞ እየተሻለው ስለሆነ ከዚህ በኋላ ህይወት ይለወጣል ብዬ አስባለሁ። የጽናት አባት እየተሻለው ስለሆነ